የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። ብልጽግና በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለ ውጊያ የተገደሉ አመራሮች ምራቸውን በማረጋገጥ መግለጫ ወጥቷል። የፋኖ ኃይሎች በአንድ ዞን ብቻ 17 ወረዳዎችና የከተማ አስተዳደሮችን ተቆጣጥረው የሚገኙበት ሁኔታ የአገዛዙ ጦር አዛዥ ሜጀር ጀነራል ተስፋዬ ረጋሳ ፋኖ አንድም ቀበሌ አልያዘም ሲሉ ተናግረዋል። በሌላ በኩል በፋኖ ኃይሎች ይፋ የተደረገው ድሮን ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል። ዝርዝር ይዘናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ አወዛጋቢ ወይም አከራካሪ የሚባል ቦታ የለም አሉ። ሌተናል ጀነራል ታደሰ ወረደ አከራካሪ የሚባል የትግራይ መሬት የለም በማለት በመድረክ ሲናገሩ ተደምጠዋል። በሌላ በኩል አስተዳደራቸው ባወጣው መግለጫ የፕሪቶሪያ የግጭት ማቆም ስምምነት ተፈጽሞ በቶሎ ከክረምት በፊት ተፈናቃዮች ሊመለሱ ይገባል ብሏል። ዝርዝሩን ትሰሙታላችሁ። እስራኤል 8000 ኢትዮጵያን ለማባረር መዘጋጀቷ ተሰማ። የአገሪቱ ፍርድ ቤት የጠቅላይ ሚኒስትር ኔታንያሁ መንግስት ጥገኝነት ያልተሰጣቸውና የአይሁድ ተወላጅ ያልሆኑ ኢትዮጵያን እንዲያባር ፈቅዷል። የእስራኤል መንግስት ታዲያ የህግ ከለላ የሌላቸውን ዜጎች አሁን ላይ ከሚያዝያ ጀምሮ ለማባረር ማቀዱን የተሰማው። ዝርዝሩን ትሰሙታላችሁ። የአሜሪካ ፕሬዝዳንት ትራምፕ በኢራን ላይ የሚካሄደው ዘመቻ ለማጠናቀቅ እያሰቡ መሆናቸውን መናገራቸውን ተከትሎም የኢራን ውጭ ጉዳይ ሚኒስትር አሜሪካ ለዚህ የተዘጋጀች አትመስልም አሉ። አሜሪካ በኢራን ነዳጅ ላይ የጣለችውን ማዕቀብ በጊዜያዊነት አንስታለች። ኢራን ደግሞ 3800 ኪሎ ሜትር በሚርቀው የአሜሪካና የእንግሊዝ የጦር ሰፈር ላይ ሚሳኤል ማስወንጨፍ አሰምቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። ብልጽግና በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለ ውጊያ የተገደሉ አመራሮች ምራቸውን በማረጋገጥ መግለጫ ወጥቷል። የፋኖ ኃይሎች በአንድም ዞን ብቻ 17 ወረዳዎችና ከተማ አስተዳደሮችን ተቆጣጥረው በሚገኙበት ሁኔታ የአገዛዙ ጦር አዛዥ ጀነራል ተስፋዬ ረጋሳ ፋኖ አንድም ቀበሌ አልያዘም በማለት ሲናገሩ ተደምጠዋል። አሁንም በፋኖ ኃይሎች ይፋ የተደረገው የድሮን ጉዳይ ደግሞ አነጋጋሪ ሆኖ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ማዕከላዊ ጎንደር ዞን የፋኖ ኃይሎች በከፈቱት ውጊያ ከ40 በላይ የአገዛዙ ጦር አባላት ሲገደሉ በርካቶች ቆስለዋል ሲል አስታውቋል። መጋቢት 11 2018 ዓ.ም በማዕከላዊ ጎንደር ዞን ደጎሎ ድንዝዛና ጄይራ አካባቢዎች ለ8 ሰዓታት በተደረገ ውጊያ ከ40 በላይ የአገዛዙ ጦር አባላት መገደላቸውን የተሰማው። በቀጠናው ደቡብ ጎንደር ዞን በጋይንትና ደራ ወረዳዎች መጋቢት 9 2018 ዓ.ም በተደረገ ውጊያ በርካታ የአገዛዙ ወታደራዊና ፖለቲካዊ አመራሮች መገደላቸውንና ማረካቸውን የፋኖ ኃይሎች ይፋ ማድረጋቸው የሚታወስ ሲሆን አገዛዙ በበኩሉ ከ3 ቀናት በኋላ አመራሮቹ መገደላቸውን በማረጋገጥ የሐዘን መግለጫ አውጥቷል። የብልጽግና አገዛዝ በዞኑ በኩል ባወጣው መግለጫ መንግስት ያቀረበላቸውን የሰላም አማራጭ ወደ ጎን በመተው ታጥቀው የሚንቀሳቀሱ አካላት አመራሮችን ገደሉብን ብሏል። በዚህም ነፋስ መውጫና ሐሙሲት ወር ከተማ በስራ ላይ ነበሩ ያላቸውን የላይ ጋይንት፣ የወገዳ፣ የነፈስ መውጫ፣ የደራና ሐሙሲት ከተማ እንዲሁም ውጊያ በነበረባቸው ከተሞች የነበሩ የብልጽግና አመራሮችና የጸጥታ መዋቅር ላይ ጥቃት ተፈጽሟል ይላል የብልጽግና አገዛዝ መግለጫ። አገዛዙ በመግለጫው አመራሮች ላይ ለባንዳና ተላላኪ እጅ አንሰጥም፣ ህዝባችንን ጥለን አንሸሽም በማለት የአፄ ቴዎድሮስን ጽዋ ተቀብለዋል ማለት አስገራሚ መግለጫ ወጥቶባቸዋል። ሆኖም ብልጽግና የተገደሉብኝ ያላቸው አመራሮች ከየትኛውም የውጭ ጠላት ጋር ገጥሞ የቴዎድሮስን ጽዋ እንደተቀበሉ ግን አይገልጽም። በተጨማሪም አገዛዙ በመግለጫው የተገደሉት አመራሮች የአካባቢውን ሰላም አስጠብቀው እንዳቆይቶ መግለጽ እነሱ ይዘው የቆዩትን ሰላም ወደ ነበረበት ላይ የመለሱ ውጊያ እንደሚያደርግ ይዝታል። ምንም እንኳን ብልጽግና በጋይንትና ደራ ወረዳ ከፍተኛ ጉዳት እንደገጠመው በማረጋገጥ የያዘ መግለጫ ቢያወጣም የአገዛዝ ጦር አዛዥ በአንጻሩ በነፋስ መውጫ ከተማ የታሰበውን ሴራ አክሽፈናል ሲሉ መናገራቸውን በአገዛዝ ጸጥታ አካልና በብልጽግና አመራሮች በኩል ልዩነት መሮን አጋልጧል። ይህ በእንዲህ እንዳለ የፋኖ ኃይሎች በአንድ ዞን ብቻ 17 ወረዳዎችና የከተማ አስተዳደሮችን ተቆጣጥረው በሚገኙበት ሁኔታ የአገዛዙ ጦር አዛዥ ሜጀር ጀነራል ተስፋዬ ረጋሳ ፋኖ አንድም ቀበሌ አልያዘም ሲሉ ተናግሯል። የአገዛዙ ጦር ምስራቅ እዝ ምክትል አዛዥ ሜጀር ጀነራል ተስፋዬ ረጋሳ ጽንፈኞች ሲሉ የጠሯቸው የፋኖ ኃይሎች በአሁኑ ሰዓት ቀበሌ ይዘው መቆየት የማይችሉበት ደረጃ ደርሰናቸዋል ሲሉ አስታውቀዋል። ሆኖም የአገዛዙ ጦር አዛዥ ተስፋዬ ረጋሳ ይህን በሚሉበት በዚህ ወቅት የፋኖ ኃይሎች በደቡብ ጎንደር ዞን ብቻ 17 ወረዳና የከተማ አስተዳደሮችን ተቆጣጥረው እንደሚገኙ መረጃዎች በግልጽ ያሳያሉ። በተጨማሪም በማዕከላዊና ምዕራብ ጎንደር ዞኖች በሰሜን ወሎ
እንዲሁም በጎጃምና በሸዋ ሰፊ ቀጠናዎች ፋኖ ኃይሎች ቁጥጥር ስር እንደሚገኙ ተዘግቧል። በሌላ በኩል ሰሞኑን በፋኖ ኃይሎች ይፋ የተደረገው ድሮን ጉዳይ አነጋጋሪ ሆኖ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ የፋኖ ኃይሎች በራሳቸው አቅም የድሮን ቴክኖሎጂ መታጠቃቸውንና በአገዛዙ ጦር ላይ ጥቃት ማረሳቸውን በተመለከተ መረጃዎችን ይፋ ማድረጉን ተከትሎ ጉዳዩ መነጋገሪያ ሆኗል። የብልጽግና አገዛዝ በደጋፊዎቹ በኩል መረጃውን ለማጣጣል ቢሞክርም ጉዳዩን በተመለከተ በውስጥ መነጋገር ከጀመረ መቆየቱን የአፋብኃኝ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ኃላፊ አርበኛ አበበ ሙላት ለአንከር ሚዲያ ተናግሯል። የፋኖ ድሮን በተመለከተ የአገዛዙ ባለስልጣናት ተደጋጋሚ ግምገማ አድርገውበታል ብሎ ያለው አበበ ሙላት በተለይም የፌዴራል የክልልና የዞን የብልጽግና አመራሮች ከጦር አዛዦች ጋር ተወያይተውበታል። ፋኖ የአየር ላይ ጥቃት መፈጸም ጀምረዋል በሚል እየተነጋገሩበት እንደሆነ መረጃዎች አሉን ሲል አስታውቋል። በርካታ ግምገማዎች አድርገውበታል። ያገዛዙ የጦር መኮንኖች ከዚህ በፊት በነበረ የክልል ግምገማቸውና የዞን ግምገማቸው ከፌዴራል በመጡ ባለስልጣናትና የከፍተኛ የጦር መኮንኖች የስርዓቱ የጦር መኮንኖች ማለት ነው ፋኖ በጣም በርካታ ጉዞዎችን ተጉዞ ምንም ሳይደክም ያለንበት ቦታ መጥቶ አጥቅቶ ውጤታማ ሆኖ ይመለሳል። ከዛም አልፎ ተርፎ የአየር ላይ ጥቃቶችን የመፈጸም ሂደቶች ላይ ይገኛል። እኛ በቀን ውስጥ 4 ሰዓት እንኳን በእግር ተጉዘን በፋኖ ላይ ጥቃት ፈጽመን ውጤታማ ሆነን አናውቅም። እነዚህን ለአብነት ላንሳ እንጂ በርካታ ግምገማዎችን አድርገዋል። እነዚህን ግምገማዎች ካደረጉ በኋላ ለ4 እና ለ5 ለ6 ወራቶች ቆይተው ነው እኛ ላይ ጥቃት ለመሰንዘር አገዛዙ አለኝ የሚለውን ኤሊት ፎርስ እየያዘ የሌሊት ጥቃቶችና ሌሎች ጥቃቶችን መፈጸም የጀመረው። ግን ደግሞ ረጅም ጉዞዎችን አድርጎ አድካሚ ጉዞዎችን አድርጎ ከመመለስ በዘለለ ያመጣው ለውጥ የለም እና አንዱ ግምገማቸው ይሄ ነው። አንደኛው ግምገማቸው ደግሞ የአየር ኃይል ጥቃቶችን እየተጠቀሙ ነው። ስለዚህ እነሱ ተቆጣጥረው በሚንቀሳቀሱባቸው ቦታዎች ላይ እንደ ልባችን መግባት አንችልም የሚል ግምገማዎችን አድርገዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ አወዛጋቢ አከራካሪ የሚባል ቦታ የለም አሉ። ሌተናል ጄኔራል ታደሰ ወረደ አከራካሪ የሚባል የትግራይ መሬት የለም በማለት በመድረክ ሲናገሩ ተደምጠዋል። በሌላ በኩል አስተዳደራቸው ባወጣው መግለጫ የፕሪቶሪያ ግጭት ማቆም ስምምነት ተፈጽሞ በቶሎ ከክረምቱ በፊት ተፈናቃዮች ሊመለሱ ይገባል ብሏል። በህወሓት አቅራቢነት በአብይ አህመድ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ተደርገው የተሾሙት እና የስልጣን የመጨረሻ ቀናቸው ላይ የሚገኙት ሌተናል ጄኔራል ታደሰ ወረደ አወዛጋቢ የሚባል ቦታ የለም በማለት ተናግሯል። ጀነራሉ እሳቸው ስልጣን የያዙበት የፕሪቶሪያ ስምምነት አከራካሪ ተብሎ የጠቀሱ ቦታዎችን እንደማይቀበሉ በገለጹበት ንግግራቸው አከራካሪ የሚባል የትግራይ መሬት የለም ነው ያሉት። ጀነራል ታደሰ ወረደና ሌሎች የትግራይ ሰራዊት አዛዦችና ባለስልጣናት ዛሬ መጋቢት 12 2018 ዓ.ም ያገዛዙ ጦር በኮማንድ ፖስት ሲያስተዳድር በቆየውና ባለፈው ወር ለቆት ወደ ወጣው ያለማጣና ሌሎች አካባቢዎች ጉብኝት አድርገዋል። ከጉብኝት በተጨማሪ ከነዋሪዎችና ከመንግስት ሰራተኞች ጋር ውይይት ያደረጉት ጀነራል ታደሰ ወረደና ሌሎች ወታደራዊ አመራሮች ሁሉም የትግራይ መሬት ከጦርነቱ በፊት ወደ ነበረበት ይመለሳል በማለት የተናገሩ ሲሆን ተፈናቃዮችን ወደ ቀያቸው መመለስና የትግራይ መሬትን መቆጣጠር አስፈላጊ ነው ማለት ሲናገሩ ተደምጠዋል። ጀነራል ታደሰ ወረደ ከቀጣይ መጋቢት 30 2018 ዓ.ም ጀምሮ ስልጣናቸው የሚያበቃበት ገደብ ቢሆንም የፕሪቶሪያ ስምምነት የጠቀሳቸውን ጉዳዮች ማጣጣልና ባለመቀበል ሲናገሩ የተደመጡት ግን በእነዚህ አጭር ቀናት ነው። የትግራይ ጊዜያዊ አስተዳደር ጽሕፈት ቤት በበኩሉም በጦርነት ተፈናቃዮች ላይ የሚደርሰውን ቀጣይ ሞት ለመከላከል አስቸኳይ የሰብአዊና የፖለቲካ መፍትሄ ያስፈልጋል ብሏል። ጊዜያዊ አስተዳደሩ አዲስ ባወጣው በትላንትናው ዕለት መግለጫው ተፈናቃዮች ወደ ቀያቸው በቶሎ ካልተመለሱ ከመጪው የክረምት ወቅት ጋር ተዳምሮ የከፋ የሞት አደጋ ሊደቀንባቸው ይችላል ሲል አስጠንቅቋል። የብልጽግና የፌዴራል መንግስት የግጭት ማቆም ስምምነቱን ያለምንም መዘግየት ሙሉ በሙሉ ተግባራዊ እንዲያደርግ የጠየቀው ጊዜያዊ አስተዳደሩ ተፈናቃዮች ወደ ቀያቸው ተመልሰው በሰላም እንዲኖሩ ማህበራዊ አገልግሎቶች እንዲያገኙና ህገ መንግስታዊ መብታቸው እንዲከበር ኃላፊነቱን ይወጣ ይላል። የትግራይ ህዝብ ለተፈናቃዮች ሰብአዊ እርዳታ ማሰባሰብ እንዲቀጥልም ጊዜያዊ አስተዳደሩ ጥሪ አድርጓል። ይህ በእንዲህ እንዳለ በትግራይ ክልል የሁሉም ባንኮች ኤቲኤም ማሽኖች አገልግሎት መስጠት ካቆሙ ከአንድ ወር በላይ እንደሆናቸው ተሰምቷል። በመቀሌ፣ አክሱም፣ አድዋ፣ ሽሬ፣ አድግራት እንዲሁም ውቅሮ ከተሞች የሚገኙና ሚዲያዎች ያነጋገሯቸው ነዋሪዎች በክልሉ ባለው የጥሬ ገንዘብ እጥረት ሳቢያ የኤቲኤም ማሽኖች አገልግሎት መስጠት ካቆሙ ወራት አልፏቸዋል። በዚህ ምክንያት የባንክ ደንበኞች ለችግር እንደተዳረጉ የጠቀሱት ምንጮች በበርካታ ባንኮች በገንዘብ ማውጫ ቅጽ አንድ ሰው በአንድ ቀን ማውጣት የሚችለው የገንዘብ መጠን በየጊዜው እየቀነሰ ሄዶ 500 ብር ደርሷል ብሏል። የባንኮች ኤቲኤም ማሽን በአሁኑ ወቅት ሙሉ በሙሉ የኤሌክትሪክ ኃይል አቅርቦት ተቋርጦባቸዋል። አገልግሎት እንዲያቆም መደረጋቸውንም ተሰምቷል።
እስራኤል 8000 ኢትዮጵያውያንን ለማባረር መዘጋጀቷ ተሰማ። የአገሪቱ ፍርድ ቤት የጠቅላይ ሚኒስትር ኔታንያሁ መንግስት ጥገኝነት ያልተሰጣቸውና የአይሁድ ተወላጅ ያልሆኑ ኢትዮጵያውያን እንዲባረሩ ፈቅዷል። የእስራኤል መንግስት የከለላ የላቸውም ያላቸውን ኢትዮጵያውያን ጥገኝነት ጠያቂዎች ማሰር መጀመሩና ከቀጣይ ወር ጀምሮ ደግሞ ከሀገር ለማባረር ማቀዱን የተሰማው የአገሪቱ የኢሚግሬሽን ባለስልጣናት ከሚያዝያ 9 ቀን ጀምሮ ስደተኞች በቁጥጥር ስር የመዋልና የማባረር ሂደት ይጀምራል ተብሏል። እስራኤል በአሁኑ ወቅት ህገወጥ ሰርጎ ገቦች የሚል ስያሜ በሰጠቻቸው 72000 ገደማ ጥገኝነት ጠያቂዎች በሀገሪቱ ውስጥ አሉ የተባሉ ሲሆን ወደ ሀገራቸው ለማባረር ትወስናለች። ከሀገሪቱ ይባረራሉ ተብለው ከሚጠበቁት 8000 ኢትዮጵያውያን መካከል 1000ዎቹ የትግራይ ተወላጆችና በሰዓቱ ጦርነቱ ምክንያት ማድረግ ጥገኝነት ጠየቁ ነበሩ ተብሏል። የእስራኤል መብት ተሟጋች ድርጅቶች ጠቅሶ የዘገበው ሚድልስት እንደሚገልጸው ከሆነ አሁን ላይ ኢትዮጵያውያን ሙሉ ለሙሉ ተቀባይነት አጥተው ሊባረሩ ነው ብሏል። የሰብአዊ ተሟጋች ድርጅቱ መንግስት ውሳኔውን እንዲቀለብስ አዲስ አበባ ማስገባቱንም ዘገባው ጠቅሷል። ከሀገሪቱ የሚባረሩ ኢትዮጵያውያን እስራኤል ውስጥ ለመቆየት የቡድን ክልል ያልተሰጣቸው ጥገኝነት ጥያቄዎች ናቸውም ተብሏል። በጉዳዩ ዙሪያ ከወራት በፊት አቤቱታ ቀርቦለት የነበረው የእስራኤል ጠቅላይ ፍርድ ቤት መንግስቱም ቤተ እስራኤላውያን ያልሆኑ ኢትዮጵያውያንን ጥገኝነት ጥያቄዎችን ማባረር ይችላል ሲል ፍቃድ መስጠቱም አይዘነጋም። እነዚህ ኢትዮጵያውያን በተለያየ መልኩ ወደ እስራኤል የሄዱ ሲሆን የጥገኝነት ጥያቄያቸው ታዲያ ተቀባይነት አላገኘም ነው የተባለው። የአሜሪካ ፕሬዝዳንት ትራምፕ በኢራን ላይ የሚካሄደው ዘመቻ ለማጠናቀቅ እያሰቡ መሆናቸውን መናገራቸውን ተከትሎ የኢራን የውጭ ጉዳይ ሚኒስትር በሰጡት ምላሽ አሜሪካ ለዚህ እየተዘጋጀች አይደለም፣ ጦርነቱን ለማስቀጠል ነው ብለዋል። አሜሪካ በኢራን ነዳጅ ላይ የጣለችውን ማዕቀብ በጊዜያዊነት ማንስታለች። ኢራን ዛሬም ጥቃቶች መፈጸሟን የቀጠለ ሲሆን 3800 ኪሎ ሜትር በሚርቀው የአሜሪካና የብሪታንያ የጦር ሰፈር ላይ ሚሳኤል ማስወንጨፏ ተሰምቷል። በከፍተኛ መጠን የጨምረው የነዳጅ ዋጋ እንዲቀንስ እየጣረ ያለው የአሜሪካ መንግስት ግምጃ ቤት ቀድሞውኑ ባህር ላይ ያለን የኢራን ነዳጅ ለ30 ቀናት በማዕቀብ ነፃ እንዲሆን ወስኖ ነበር። የግምጃ ቤቱ ሚኒስትር ስኮት ቤሴት ይህ የአጭር ጊዜ ፈቃድ 140 ሚሊዮን በርሚል ነዳጅ ወደ ዓለም የኤነርጂ ገበያ እንዲገባ እንደሚያደርግ በኤክስ ገጹ ባሰፈረው ጽሑፍ ገልጿል። ይሁን እንጂ ኢራን ከነዳጁ ሽያጭ የሚገኘው ትርፍ ለማግኘት አዳጋች እንደሚሆንባት ቤሴት ተናግሯል። የማዕቀብ ማንሳት ውሳኔው ቀድሞውኑ እየተጓጓዘ ያለ ነዳጅ ላይ ብቻ ያተገደበ መሆኑን የገለጹት ሚኒስትሩ አዲስ ግዥን ወይም ምርትን አይፈቅድም ብለዋል። በመሰረቱ የነዳጅ ዋጋን ለመቀለስ የኢራን በርሜሎች በራሷ በቴህራን ላይ እንጠቀማለን በማለት ጽፈዋል። የኢራን ጦርነት ከተጀመረ ወዲህ እንዲሁም ቴህራን በመካከለኛው ምስራቅ የሚገኙ የኢነርጂ መሰረተ ልማቶች ላይ ጥቃት ከፈጸመች በኋላ የነዳጅ ዋጋ በከፍተኛ መጠን ጨምሮ ዓለምን ከባድ ስጋት ውስጥ ጥሏል። የብሬንት ድፍድፍ ነዳጅ አርብ ዕለት የ300 ጭማሪ በማሳየት በበርሜል $113 ገብቷል። ይህም ዋጋ ካለፈው ዓመት ጋር ሲነጻጸር የ53 በመቶ ጭማሪ ማሳያ ሆኗል። ኢራን ታዲያ አሁንም በተለያዩ ሀገራት ላይ ጥቃት መፈጸሟን ቀጥላለች። ኢራን ዛሬ የፈጸመችው ደግሞ 3800 ኪሎ ሜትር በሚርቀው የአሜሪካና የዩኬ ጦር ሰፈር ላይ መሆኑ ተሰምቷል። ኢራን ዲዮጎ ጋርሺያ በተባለ የአሜሪካና የዩናይትድ ኪንግደም የጋራ የጦር ሰፈር ላይ 2 መካከለኛ ርቀት ተወንጫፊ ባሊስቲክ ሚሳይሎችን መተኮሷን የአሜሪካ መገናኛ ብዙሃን ዘግቧል። ዋል ስትሪት ጆርናል ጋዜጣ በርካታ ምንጮችን ጠቅሶ ባወጣው ዘገባ የተተኮሱት 2 ሚሳይሎች በህንድ ውቅያኖስ ላይ የሚገኘው ጦር ሰፈር እንዳልመቱ አስታውቋል። ሲኤንኤን በበኩሉ ሚሳይሎቹ የተተኮሱበት በአካባቢ ሰዓት አቆጣጠር አርብ ንጋት ላይ እንደሆነ ከአሜሪካ ባለስልጣናት ሰምቻለሁ ሲል ዘግቧል። ከኢራን እስከ ዲዮጎ ጋርሺያ ያለው ርቀት 3800 ኪሎ ሜትር ገደማ ነው። የቀድሞው ኢራን ጠቅላይ መሪ የአገሪቱ ሚሳይል የሚወነጨፍበት ርቀት ከ2000 እንዳይበልጥ ትእዛዝ ሰጠው ነበርም ተብሏል። ቢቢሲ ስለ ጥቃቱ ተጨማሪ መረጃዎች ለማግኘት ለአሜሪካ ፔንታገንና ለዩናይትድ ኪንግደም መከላከያ ሚኒስቴር ጥያቄ አቅርቤያለሁ ብሏል። የአሜሪካ መከላከያ ሚኒስቴር ፔንታገን በአሁኑ ሰዓት ማቅረብ የሚችለው ምንም ነገር እንደሌለኝ ወቁልኝ ብሎኛል ብሏል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ በኢራን ላይ የሚካሄደው ዘመቻ ለማጠናቀቅ እያሰቡ መሆናቸው መናገሩን ተከትሎ የኢራን ውጭ ጉዳይ ሚኒስቴር አሜሪካ ግን ለዚህ እየተዘጋጀች አይመስልም ሲሉ አጣጥለዋል። የውጭ ጉዳይ ሚኒስትሩ አባስ አራንጊቼ ጦርነት በኢራን ላይ የተጫነ መሆኑን በመጥቀስ ጦርነቱ ሙሉ ለሙሉ የሚያስቆም የትኛውም ተነሳሽነት እንደምትቀበለው ተናግሯል። ሚኒስትሩ ኪዮዶ ለተባለው የጃፓን መገናኛ ብዙሃን እንደተናገሩት ኢራን ጦርነቱን ለማስቆም የሚቀርቡ ሀሳቦችን ለመስማትና ለማጤን ዝግጁ ናት ብለዋል። ነገር ግን
ምንም እንኳን አንዳንድ ሀገራት መካከለኛው ምስራቅ ለተከሰተው ጦርነት መፍትሄ እየፈለጉ ቢሆንም አሜሪካ ግን ጠብጫሪነቷን ለመተው የተዘጋጀች አትመስልም ብለዋል ሚኒስትሩ። አራንጊቼ ጨምረው ኢራን የምትፈልገው ተኩስ ማቆም ሳይሆን የተሟላ ሁሉን አቀፍና ዘላቂ የጦርነት ማቆም ስምምነት መሆኑን አሳውቀዋል። የውጭ ጉዳይ ሚኒስትሩ ከጃፓን መገናኛ ብዙሃን ጋር ያደርጉት ቃለ ምልልስ በቴሌግራም አካውንታቸው ላይ ያጋሩ ሲሆን ከኢራን መንግስት የፕሮፓጋንዳ ተቋም ጋር ግንኙነት ያለው ሜሄርስ የዜና ወኪል የቃለ ምልልሱን ጽሑፍ መግለጫ ግልባጭ አትሞታል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።